እና ሳላረግዝልህ ነው ማስረጃ አንቺ ዝም በይ ምንድነው ማስረዳት ያምሻል እንደ አንቺ ቆይ አንተ ራስህ ያማል አንቺ ጀዝባ ነሽ እንደ ውሻ ነሽ እንደ አንቺ ነበር ወይ ንገሪኝ ያስመሰልሽ ነበር አንቺ እኮ ነው መቃደል ፍቅር ነው እኮ ምን ማድረግ ይችላል በቃ ፍቅር ነው ቅናት ተንኮል መቻውቀኛል ዛሬም ልቤ ደግ ይመኛል ሳምናት ክዳኝ ብትገኝም ልቤ ውድቀቷን አይመኝም ሁሌም በክፉ አታንሱ ስሟን ከኔ መለየት ካዋጣት እሷን መለያየቱ ካዋጣት እሷን መለያየቱ ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ከዚህ በፊት ያለውን ቪዲዮ አይታችኋል። እኔ ምንም ነገር ስለዛ ቪዲዮ ምንም ማውቀው ነገር የለም። ግራ ገብቶኛል። እንድናተው እንደዚህ ነው ታምሮ ነውብኝ ያየሁት። ማለትም ቻናሉ የኔ ቻናል ብዙ ሰው ጋር አለ፣ ዴቭ ጋር አለ፣ ይርኔ ጋር አለ፣ እድል ጋር አለ። የሆነ ቀንም በሽቱ ስልክም አንዴ ገብቼ ነበር፣ እሷ ጋርም ነበረ። ምንም በማላውቀው ሁኔታ ያለ እኔ ፍላጎት ነው ይሄ የተፖስተው። በመጀመሪያ ደረጃ እንድታቁልኝ የምፈልገው ማለት ነው ምንም አይነት ስለዚህ ቪዲዮ ከኔ እውቅና ውጪ የሆነ ቪዲዮ ነው እና ደግሞ ወደ ነገሩ ስመጣ ከናተ እኩል እኔም ደንግጫለሁ። ምንም ማውቀው ነገር የለም ስለዚህ ነገር። በብሉቱዝ ተጀመረ እንደ ነገር እኔ ግራ ስለገባኝ ነው ማለት በጣም ብዙ ሰዎች ኮሜንት ላይ ስትሳደቡ ምናምን እየሰማው ነውና እባካችሁ ማለት ከመናገራችሁ በፊት ይሄን ነገር አድርጓል አላደረገም የሚለውንም አረጋግጡ። የምር እኔ ምንም ማውቀው ነገር የለም በእውነት። ለሁለት ቀን ነው ምናምን ሌላ ቦታ ሄጄ ነበረ። በዛም አለ ይሄ ነገር የተፈጠረው። ያው ሰሞኑን አይታችኋል። ወደ 5 ቀን ነው ምናምን ቪዲዮ አልለቀኩም። በዚህ መሃል ይሄ ቪዲዮ ሲለቀቅ በጣም ነው የደነገጥኩት። ያለውበት ቦታ ደግሞ እንዳጋጣሚ ሆኖ ኮኔክሽን አይሰራም ነበር እና አርባ ምንጭ መሽ ነው ትናንትና እንደገባውኝ ይቴ ምናምን ሁላ ከነዴቭ እንደ አዲስ ነገሩን ስሰማው ደውለውላ እነሱም እንደናተ እንደዚህ ነው የተናገሩኝ። በጣም ነው ግራ የገባኝ የእውነት። ምንም ማውቀው ነገር የለም እና ደግሞ ልጅ የሚባል ነገር የለም እርሱት። የምሬን ነው። እና ደግሞ እድል ላይ አትቁም ይዘጋን ነይ ግቢ በቃ አንቺ ስሚ ግቢ አንዴ ቪዲዮ ላይ በቃ ሰውንም ማስረዳት ስለምፈልግ ነው። እሷም ይኸው አልሰማ ብላኝ በጣም ድርቅ ስትል ነይ እስቲ አንዴ ይሄ ነገር የህይወት ጉዳይ ነው። እሺ እኔ ቀለድኩ አይደል የምሬን ነው ቤተሰቦች። እኔ የምንም እርግዝና ምናምን የሚባል ነገር የለም። ኧረ እስቲ ነይ በእናትሽ እኔ እድል እግዚአብሔር እንደዚህ አይነት ቀልድ መቀለድ አልፈልግም። እሺ ይኸው ቤተሰቦችም አሉ በእነሱ ፊት አንቺንም ዛሬ ጭቅጭቅሽ እንደዚህ ከቤት እንደዚህ የጎተትኳት ነው ይዤ መጣሁ። ምክንያቱም እኔ ምንም ነገር ማውቀው ነገር የለም። ለዛም ለምስክርነት እሷ ብቻ ሳትሆን ሽቱም መታ እሷም ባለችበት እናንተም ሁሉንም ነገር እንድታውቁ ነው። ምክንያቱም እኔ እዚህ ጋር እኔ እየተጎዳው ነው። እኔ ማንም ሊረዳኝ ይችላል አይደለም። እኔ ሳስበው እየተረዳኸው አልመሰለኝም። አይተኸዋል አይደለ ፎቶውን? እኔን ጎትተህ ከማምጣትህ በፊት መረዳት ያለብህ ስሚ እድል እንዴት እኔ እንደዚህ አይነት ነገር ላደርግ ይችላል? ሲጀመር አይምሮሽ እንደተቀበለ እና ፍቅረኛ ጋር ማድረግ አለብኝ አድርገሃል ብዬ ማመን አልችልም። ቆይ አይደለም አንቺ እኔን ስታቂኝ እንደዚህ አይነት ነገር አደርጋለሁ? ከሷ ጋር ትሆናለህ ብዬ ማስበው አይነት ሰው እንዳልነበር ከሱ አይደለም። ቆይ የፈለገ ነገር ቢሆን እንዴት ነው እስከ አልጋ ድረስ እኔና እሷ ልንደርስ የምንችለው? ለምን ቀድሞ ነገር ፍቅረኛ እስክትሆን ድረስ ለምን ደረሳችሁና? ሲቀጥል ደግሞ የልጃችሁን ፎቶ ይዛ መጣችሁ እያየኸው ነው። አንቺ የዘለምን ልጅ ነው የምታወሪው እንዴ? አሁን ልጅ ምናምን የሚባል ነገር ቤተሰቦች በጣም ይቅርታ፣ ዛሬ እግዚአብሔር ስሜታዊ የሆንኩኝ ነው። በጣም ይቅርታ ሶሪ። ለኔ ባህሪ በጣም ይቅርታ። አሁንም ግን በጣም ስለተናደርኩ ነው። እኔ እንደዚህ አይነት ነገር ላደርግ አልችልም። እኔ ብቻ አላቅም። እቺ ሴትዮ ምን ለየብቻ እየጠራችሁ የምታናገሩኝ ነገር ነው ይሰለቸኝ። ማን ነው? ትመጣለች፣ እሷ ዛሬ ትመጣለች። እሷ ፊት ነው የምትሰሚው ሁሉንም ነገር እኮ
ጥራትና ልስማ ቀድሞ ነገር ደግሞ አይመለከተኝም እኔ ተፈጠረ እኔ አይደለም ስለሚመለከትሽ ወይ ስለ መመልከት አለመመልከት ብቻ ሳይሆን እዚህ ጋር እኔ ከናንተ እኩል ከናንተ እኩል ማከብረው ቤተሰብ አለኝ እና ደግሞ ማንም እኔ ፐርሰናሊቲ እኔን በሚያቁኝ ልክ እንደዚህ አይነት ሰው አይደለም ያቁኛል እና ደግሞ እንዴት አይናደኝም እንዴት አንቺ ላልጠራ ይችላልው ትመጣለች እውነቱን ማለት ነው በእናቴ ፊት እሷ ፊት ሆነን እናወራለን እሷ በሌለችበትም እኔ ቀድሞ ነገር አይመለከተኝም እንደምታውቁት ፍቅረኛሞች ናቸው በቃ ተፈጠረ ለየብቻ እየጠሩ እኔ አሁን ምንም የተፈጠረ ነገር የለም እኔ አሁን አንቺም ባለሽበት መጀመሪያ ቪዲዮ ላይ ተፈጠረ አንተ አልተፈጠረ የምትሉኝ ጥራትና አውራ በቃ ሌላ ነገር እሺ ለማንኛውም ቤተሰቦች እሷ ስትመጣ እኔ በስቃይ ነው ያስቋት ያለሁት ካሌሩግ ያለች ነው ከካሜራ ጀርባ በጣም ያሰቃየችኝ ነው እየለመንኳን ነው እንደምታዩት ስሜታዬን አጥሷም ብቻ ትምጣ ሽቱ ከመጣሽ ወዲህ ነገሩን በግልጽ እንደዚህ ነው ብላ ትነግራለች ለእናንተም ጭምር ማለት ነው በጣም ይቅርታ አሁንም እኔ የጨውኩባችሁ ነው መሰለኝ ሶሪ ድንይ ስለተናደርኩኝ ነውና ሽቱ ትመጣለች እያንዳንዱን ነገር ከሷ እውነታውን ትሰማላችሁ እኔ እንደዚህ አይነት ነገር ላደርግ አልችልም በፍጹም ላደርግ አልችልም ሰሚኛለሽ አይደል ይሄው እኔ ክሬን ይዤ ነው በጣም እናወራለን ለማንኛውም እሺ ቤት እሷ ስትመጣ እንቀጥላለን በጣም ይቅርታ እንደዚህ አይነት ነገር መለቀቅ የለበትም ነበር አንዴ ስለወጣ ነው ያላጠፋሁትን ቪዲዮን በጣም ይቅርታ እሷ ስትመጣ እንቀጥል ነው በቃ አንተ አባ አቁም እሺ ስትመጣ እንቀጥላለን ቆይ አንቺ ምንድነው ቆይ እኔ ያለ እንደዚህ ምን አድርጌሽ ነው አጠገቤ ጋር እንኳን መቀመጥ ከበደሽ የራስን ስራ በቃ እሷ ስትመጣ እናወራለን እኮ እድል እኔ ያለ በእናትህ ይሄው መጣችን እሷ ጋር ነይ ወስሚ እውነቱን ነው መስማት የምትፈልጊው ነይ አይ እውነቱን ሽቱ እኔና አንቺ ምንድን ያደረግነው ነገር አለ እውነቱን ነገር ያትሽ እግዚአብሔርን ከዚህ በኋላ እግዚአብሔርን ነገር እሺ እውነቱን ነገር ያትሽ በእኔና በአንቺ መሀል የተፈጠረ ነገር አለ አስረጃ እና የነሱንም ክብር ጭምር ነው አዋረድሽሽ በስርዓት ለነሱም ጭምር ነገሪ ሰማሽ አይደል ነገራቸው በእኔና ባንተ ማለት የተፈጠረው ነገር ተፈጥሯል ያን ደግሞ እኔና አንተ ልንነውጥ አንችልም ያን ደግሞ ታውቃለህ አንተ ምንድነው የተፈጠረው በእኔና ባንቺ ማለት የተፈጠረው ነገር ተፈጥሯል ምንድነው የተፈጠረው አፋጣ እኔ ምን ታረግ ነው አፋጣ ስላልተ ተሰማኝ ነው እንዴ ቅዱስ ሚካኤል ምን ስላፈጠጥክ እኔ ማምን ለመሰለ እንዴ ሃይ ሌላ ነገር እንድለው ነው የምትፈልገው አንቺ አይነትሽን አውጥተሽ መቤቴ ምስክሬ ናት ሚካኤል ነው ምንም አይነት ነገር በእኛ መሀል የተፈጠረ ነገር የለም ሽቱ ንገሪያቸው በእግዚአብሔር እኔ ምንም አይነት ነገር ይሄን ካሜራ አጥፋና እኔ እናንተ ስለተፈጠረው ነገር እናውራ መቼም ይሄ ነገር ለምን ነው የሚጠፋው በአደባባይ ነን እያዋረድሽ አታስፈራራትም አንድ ያቂዴሽ አድራቻል ወይ አርግዘሽለታል በቃ አለ እና ሳላረግዝለት ነው ማስረጃ አንቺ ዝም በይ እንዴ ለምን ነው የምትለፋኝ አንተ ምን አይነት ወሬ ነው የምታወሪው ያ መሀል አንተ እንደዚህ ስለሆንክ ነው ማምነን ለመሰለ አንድ ነገር ደግሞ ማጽን ውስጥ ያለው ልጅ አንድ ነገር ቢሆን ደግሞ ካንተ ራስ አልወርድም ወይኔ እኔ ሽቱ እና በቃ ይሄንን እኔ በሰማሁት እንዳንተ ማለት እንዳንተ አንቺ ቆይ ምን አይነት ሰይጣን ነሽ በእግዚአብሔር አንቺ ደነዝ ነሽ እንዴ እኔ አሁንም ቢሆን እናደኝ የሆነ ነገር ስም ድጋባ አታርገኝ ሽቱ እኔ ገልሻለሁ እግዚአብሔርን ገልሻለሁ እኔ ምኖርለት ህይወት አለ አንተ ማስፈልገኝ የሚፈልጉኝ ሰው በስርዓት ንገሪያቸው አንቺ ዝም በይ ምን ርጉዝና ነው ንገሪያቸው በስርዓት ነገር እኔ እግዚአብሔርን እኔ በእንደዚህ አይነት ነገር ቀላላቅም እግዚአብሔርን ሽቱ ንገሪያቸው አንድ ነገር ልንገር እንደዚህ በመሆን አለም ሰው የምታሳምነው ካንተ የባስ ንዴታም ንዴቱ ተጠጋቋል ስለዚህ እንደዚህ በመሆን አለም ሰው የምታሳምነው ደግሞ ያለ በአንተ ምክንያት በማጸኔ ውስጥ ያለ ልጅ አንድ ነገር ቢሆን ከራስ አልወርድም አብራ አንቺ ተው በቃ ይቴ ምን እየሆናችሁ ነው ምን እየሆንክ ነው አንተ እሺ በስርዓት አስረጃቸው ሽቱ ነው ወይኔ ዳገሱ ጠየካት አይደል አርግዘሻል አይደል አንቺ የስልስ ነው ወጥሻል አይደል በቃ ይሄንን ነው እኔ ማወቅ የምፈልገው አንቺ ምን እድል ኧረ በሚካኤል እኔ ሽቱ እኔ ጭንቅላትሽ እንዳልቀደው ተይ በማርያም ስለተፈጠረው ነገር ማወቅ ከፈለክ ካሜራ አጥፋ ተቀምጠን በስነ ስርዓት እናወራ እናንተ እኔ አመሰግናለሁ ማወቅ አንቺ የትም አትሄጂም እድል እግዚአብሔር የትም አትሄጂም ሁሉንም ነገር በሚዲያ ነው የመጣችሁት ቆይ በሚዲያ ነው የመጣችሁት እኔ እግዚአብሔርን በህይወቴ እንደዚህ አይነት እኔ እናት አባት ያለኝ ልጅ ነኝ እሺ እኔ ያሳመንኩ እኔ እንደዚህ አይነት ውርደት ውስጥ መግባት አልፈልግም ሰማሽ አይደል
አንቺ ምትሆኚ አትንካኝ ነኝ ይኸውልህ ሽቱ በማርያም ምን አይነት ወሬ ያወራሽ ነው ያለሽው? እኔ ላይ እጅህን አነሳ አይደለ? ይሄ ነገር እንዴት ተፈጠረ እንደምን ተፈጠረ የሚለው ነገር እንዳትረዳ። እሺ መች ተፈጠረ? በምን አይነት ሁኔታ ውስጥ የምትለውን ነገር እንዳትረዳ ከፈለክ ካሜራ አጥፋ። እንደ አይነት ነገር የሚወራው ካሜራ ትላለች። ካሜራ ለምንድን ነው የሚጠፋው? አይጠፋም። ለምንድን ነው የሚጠፋው ካሜራ? ካሜራ ፊት አይደል እንዴ? እኔን እሷ አርግዣ እውነቱን ሊታወቅ ነው አይደል? እውነቱ ይታወቅ አይደል? ይሄ አይደለም ጉዳያችን። የምርም የልጅ ለምን እዛ ጋር እኮ እኔን 34,000 ሰው ማለት ነው እንዳደረኩ ነው የሚያውቁት። አልኩህ እኮ አሁን እኔ ይሄውልሽ የምርም አርግዤልሃለሁ የምትይ ከሆነ ካሜራ ጠፍቶ ንገሪ። እሺ ከሆነ እናወራለን። ለምንድን ነው እውነቱን አርግዣለሁ ሲሆን በካሜራ አላረገዝኩም ዝም ብዬ ነው ልትል ነው? ካሜራ ሲጠፋ ይሄው ነገርች እኮ አሁንም እኮ እውነት አርግዣለሁ እኔ ፊት እንገረኛ አይደል ያልከው? አንተ ማታስታውስ አጋጣሚ ተፈጠረ መሰለኝ አይደል? ስለዚህ ስለተፈጠረው አጋጣሚ እንዳወራለን። አንቺ ነው የጠጣለው እንዴ? በጠጣ ከቤተሰብ ጋር እኔና አንቺ ቆይ ጠጥተን እናውቃለን? መጠጥ እኔና አንቺ በመጠጥ ተሳስቶ ነው እንዳትል ማለት ነው። ጠጥቼ አውቃለሁ ከአንቺ ጋር መጠጥ አንድ ላይ ምግብ ከመብላት ውጪ ያለፈ እኔና አንቺ መጠጥ ጠጥተን እናውቃለን ወይ? አናውቅም። እሱን እሺ፣ ስለዚህ በምን ተሳስቼ ሊሆን ይችላል? እኔማ በፍጹም ማለት ነው በፍጹም በዚህ እንደዚህ ሆኜ እንደማላደርግ ማለት አንቺም እኔም እሷም ታውቃለች። በምን ተሳስቼ አደረኩ? ንገሪኝ፣ አስረጅኝ። ይሄ ያሳየሽኝ ከሌላ ወለሽ ይቴ ያምንልኛል እንደዚህ አርግዣለሁ ምናምን ብለሽ ከሆነ ጊዜው ቴክኖሎጂ ነው። በድሮ ጊዜ ቀረበ መልክ በተዋወቅ ዲኤንኤ የሚባል ነገር አለ። ዲኤንኤ የሚባል ነገር አለ። አንቺም ቢሆን ቴክኖሎጂ አትበይ። ቴክኖሎጂ አያስረግዝሽም ማለት ያስረግዝሽ ግን ደግሞ ሆድሽ ውስጥ ያለው መመርመር ይቻላል። አራም ዲኤንኤ መመርመር ይቻላል። አንቺ ዲኤንኤ ተመርምሮ ውጤቱ እስኪመጣ የማን ስም ነው የሚበላሸው? ማን ነው ሊዋረድልሽ የሚችለው? አንቺ የትም አትሂጂ። እድል እግዚአብሔርን ነገ ትጸጸችበታለሽ። ማርያምን አንቺ አስረጂ። እኔ ንገሪያቸው። ሰማሽ አይደል? እምቢ የምትይ ከሆነ ሽቱ ነኝ ማርያምን አጠፋሻለሁ። ይኸውልህ እኔ እናንተ ግንኙነት ያለን ሰዎች ነን። እዚህ ፊት አናውራ። በውስጥ እና እኔና ካሜራ ይጥፋና ምንድን ነው እኔና አንቺ ግንኙነት የሚመለከተን? ስለዚህ እርግዝናም ስለምንም የሚመለከተን እናንተ ነን አይደል? ለእናንተ እናውራ። ከዛ በኋላም ያለውን ነገር ካሜራ ይጥፋ እናውራ ለሁለት። ወይኔ እቺ ሴትዮ ልታሳብድ ጀመር። ይኸውልህ እናንተ መካከል የተፈጠረው ነገር እንዳስረዳ ካሜራ አጥፋ አልኩኝ እኮ። ካሜራ አጥፋና የምን ካሜራ ነው አንቺ? እኔ ሽቱ ኧረ በፈጣሪ በማርያም ኧረ አስረጃቸው። በቃ ሌላ ካንቺ ምንም የምፈልገው ነገር የለም። ያው አስረጃቸው። ምን ነው ማስረጃ? አድርገናል አላደረግንም ቢያቸው ሲጀመር ልጅ ቢፈጣው በምን እንደሆነ እነሱ አቁም ጻናቸው። ምንድን ነው ማስረዳት? ያምሻል እንደ አንቺ ቆይ አንተ ራስህ ያማህ እንዴ? አንቺ ጀግና ነሽ እንዴ? ውሻ ነሽ እንዴ? ያማህ ደነዝ እንዴ ጭንቅላት ነው ማፈርተው። እሺ ዞር በል ሂድ። ንገሪያቸው። አንቺ ዘርባ ያገባሽ በቃ ሄደሻል ነበር እንዴ? ሂድ በቃ ሂድ። እሺ እንጂ ንገሪያቸው። እኔና አንቺ መሀል ላይ እንደዚህ አይነት ነገር ተፈጥሯል እንዴ? ንገሪያቸው። የማን ስም ነው የሚጠፋው? ወይኔ ታገሩ አንቺን እኮ ነው። አታልቅሽ። እሺ ዞር በል ነይ ተነሺና ንገሪያቸው። የተፈጠረው ማሳወቅ የለባትም የተፈጠረው ማሳወቅ የለባትም። ምንም አንቺ እኔ ነው እንደዚህ አይነት ነገር ላደርግ ነው የምችለው። ለምን ተዋሻለች? እሺ የሚያሳሻል እኔ ምን አቅላታለሁ? እሷን ነገር ታውቂያለሽ እንዴ? አክስትሽን አንቺ በስርዓት የምትናገሪ ከሆነ ሽቱ እምቢ የምትይ ከሆነ እግዚአብሔር እኔ በህይወት አትይም። ከዚህ ለምን አትመረመር? ወንድም እናት አባት ያለኝ ልጅ ነኝ። በመምጣት ነው እንደምታሳምነኝ? ምንድነው? ከማንም አርግዘሽ ሊሆን ይችላል። ከኔ ነው እንደምታረግሽው? ይኸውልህ ይሄንን ልምርምር አልኩህ አይደል? ገዛ ላይ ምን ላድርግ? እቺ ምን ወበክት ናት? በእግዚአብሔር አንተ ተበቃ ተረጋጋ። አሁንም አይንሽን ታፈቂያለሽ እንደ ነው። በቃ ይኸውልሽ ወይ ሰውን ግራ ማጋባት ነገር በጣም ግራ ያጋባችሁ። በቃ እኔ ማወቅ አለባት ብሎ በጓደኝነት ይዞ ይመጣል። እኔ ከአንቺ የምፈልገው ሰማሽ አይደል? እኔ ከአንቺ ጋር እንደዚህ እንደ ዱርዬ መጣላት አልፈልግም። ስርዓት ባለው መልኩ ንገሪያቸው። ማንም እኔን እንደዚህ እንዲያማኝ አልፈልግም። ይኸውልሽ አንድ አጭር መልስ የምፈልገው አንቺ ነሽ ማለት የልጅ አባት እሱ ነው አይደለሁም ብለሽ ንገሪኝ። ምን ጥያቄ እኮ አያስፈልገውም እኮ እሱ ብቻ ነው የምፈልገው። እኔ ንገሪያቸው አይደለም በይ። እኔ እንደዚህ በእንዲህ አይነት ሁኔታ ውስጥ አላወራም። እርጉዝ ሴት እንደዚህ አድርገህ ደብድበህ በእንዲህ አይነት ሁኔታ አንቺና እሺ አንቺ እርጉዝ ነሽ ግን
እግዚአብሔርን አይመስለኝም። እኔ እውነታውን ለማወቅ ማለት ነው አይመስለኝም። መመርመር ካለባት ተመርመር። አንተም በመት አይደለም ሁሉም ነገር ምን ነው? እሺ ተመረመረች፣ እርጉዝ ሆነች። ምንድነው? ገኔ ነው እድል ፍቅረኛው እኮ አንተ ነህ። ፍቅረኛ እና ፍቅረኛ ለኔ ብቻ ነው? ቆይ ነው የምልሽ፣ ቆይ ከኔ ጋር ብቻ ነው እንደዚህ ነገር ልታረግ የምትችለው? ፍቅረኛ ጋር ብቻ ነው? እንመርመር አለች አይደል? አንቺ ጋር አክስትሽን ማርያ አታውቂም እንዴ? አውቃለሁ። ለዛ ነው ይኸውልህ፣ እኔ ፊት ትናገራለች ብላ አይደለ ጎተተ ቤት እንደ ምን እያንጠለጠልክ ሰው እያየኝ የመጣው እውነቱን እንዲታወቅ ነው። ምክንያቱም እዚህ ጋር እኔ ማከብረው የምወደው ቤተሰብ አለኝ። ከባዶ ሲጀምር እኔ የሚያውቁኝ ማለት ነው። እስካሁን ድረስ ስለኔ አንድ ነገር እኔ አውቃለሁ። በእንደዚህ አይነት ነገር ነው ታምቻለሁ። ፍቅረኛ ጋር ምንም ነገር አታደርግም ብዬ አላም። ምክንያቱም ፍቅረኛ ነች አንቺ አይደለም ነው እና ስለዚህ ማድረግ አለብን። ተፈጥሯል እያለች ነው። ከተፈጠረ ደግሞ ማመን ካለበት አንቺ መች ነው የተፈጠረው? እሺ አስረጅኝ። መች እንዴት ተገናኝተን አስረጅኝ። እድል እረፊ ጂሽ ናቸው። ዞር በል እንዳትነካት። አንቺ ከዚህ ማርያም አንላቀቃትም። አትሄጃትም። እሺ የፈጀውን ሰዓት ይፈጃል። አስረድተሻቸው አድርገናል ምትይም ከሆነ ማለት ነው አሳማኝ ምክንያት እዚህ ጋር አስቀምጪና ይስሙ፣ እሷም ትወቅ። ከዛ ወዲህ እንሄድ። አንቺ ነው በስልክ የተደወልኩ የተሰደብኩ ነው በቤተሰብ። እኔ ቤተሰብ እንዲህ ማዋረድ አልፈልግም። ሰማሽ አይደል? አንቺ ከመጣሽ ወዲህ ህይወቴ ብድንግሉ ነው የወጣው። አስረጃቸው። ካንተ በላይ እኮ እኔ ቤተሰብ ነው የሚወረደው። አታውቅም እንዴ? ይሄን አንቺ ስለወረደ ታውቂያለሽ እንዴ? ቆይ የኔ ቤተሰብ ትላለች እንዴ? እሺ አሁን አስረጃቸው። በቃ መች ነው እና አንተ እንደዚህ ተፈጠረ ደበድብ ነው። አንተን በኩራት ስላንተ የሚያወሩት ሰው የምታሳምነው በድብድብ ነው። ሰው የምታሳምነው አሁን እውነታውን የምታሳየው በድብድብ ነው ወይ? አሁን አንተም ጓደኛሞች ፍቅረኛሞች ናቸው እንዴ? መጣላት አለባቸው ብዬ አላስብም። በቃ እንኳን አንቺ ወይ ስለምን ፍቅረኛ ነው የምታወሪው? ድል በእናትሽ ዝም በይ በእናትሽ። አንቺ አስረጃቸው። የነገርኩሽ ነው ሽቱ። ወይኔ ታገዙ። ጭራሽ እኔ ፊት ተረጋግተሽ አንቺ ተቆሚያለሽ። ሽቱ ምንድነው የበደልኩሽ? ምንድነው ያደረኩሽ? እሺ ሰላው ያስከፋሽ ነገር አለሽ ወይ? ይቅርታ ልጠይቅሽ። በቃ ወይ ከህይወቴ ውጪ። በቃ ውጪ። ለአንዴና ለመጨረሻ ጊዜ ውጪ። በቃ ለምን እኔ ጋር ስታስመስል ነበር? ለምን ነው እኔ ጋር የምታስመስል? ምንድነው ያስመሰልኩት? እኔን እንደምትወደኝ ከኔ ጋር መሆን እንደሚያስደስት አወራኸኝ። አስመሰልኩኝ እኔ? አንቺ ጓደኛዬን አስደበደብሽ እንጂ እኔ አስመሰልኩኝ? ሰበብ ነው የምትፈልገው። መጀመሪያም ምክንያት ነበር ስትፈልግ የነበረው። እኔን ለመበቀል ምክንያት ነበር ስትፈልግ። እኔ ሽቱ ቆቅ ነኝ። የዝም ጠንጋራ ቃል አይዮሽ ቆቅማ እንደሆንሽ ማለት ነው። የዝም ጠንጋራ ቃል ጭንቅላትሽ ማለት ነው በክፋት ብቻ ነው የተመረዘው። ሰማሽ አይደል? እና እንዳንተ በድብድብ አይደለማ። አንቺ አሁን እንደዚህ ይሄ ወደድኩት አፈቀርኩት ካልሽ ጋር እንደዚህ መመላለስ አለብሽ ያላሰብኩ። በቃ ያለውን ነገር በእናትሽ እኔም ልወቅ፣ ሁሉም ሰው ይወቅ። ችግር የለም። እኔ እኮ እኔና እሱ ጋር እኮ ምን ነገር የለም። እኔ የምፈልገው ነገር እድል እግዚአብሔርን ሌላ ምንም አይደለም። እሺ የምትሰማሽ ከሆነ ትስማኝ። እኔ ያለውን ነገር በስርዓት አስረጃቸው። በቃ ምንም አይነት ነገር በእኔና ባንቺ ማለት ነው እግዚአብሔርን ይኸው እግዚአብሔር ምስክር ይኸው ቤተሰብ ይኸው ክሬን ይዤ ነው የምለው። እኔና እሷ ማለት ላይ ምንም ነገር የተፈጠረ ነገር የለም። ምንም ነገር ሊፈጠርም አይችልም። እንደዚህ አይነት ነገር እንደማላደርግ ደግሞ ጠንቅቃ ታውቃለች እሷም። እኔ ጓደኞቼ ያውቁኛል። እኔ እንደዚህ አይነት ሰው አይደለሁ። አንቺ የፈለገ ሴራ እኔን እኮ ለትንሽ ጊዜ ነው ልትጎጂ የምትችይው፣ ግን ማትጸጸሺው ማለት ነው። የወጥ ጸጸቱስ መገቢው ሰማሽ አይደል? እሱም ቢሆን ጓደኛሽ ነው። ተዳርክ ነው። ወደፊት ሊፈጠር ይችላል። ግን ደግሞ አሁን ላይ አለ ወደፊት እሱ ትዳርሽ ከሱ ጋር ይፈጠራል። በቃ ታረግልለት። በእንደና ስሜት እኔ ከማንም ጋር ንግግር አልፈልግም። እኔ ንግግር እንነጋገር ብላችሁ ያለው ነገር እውነታን እንወቅ ብላችሁ ሰው የምትደበድቡ ከሆነ ምንም ያነጋገረን ጉዳይ የለም። አንቺ ላይ ቻንስ ላንሳብሽ ብልም አልከበደኝም። ግን ደግሞ ይሄ ወደፊት የሚፈጠረው ምኞትሽ ሊሆን ይችላል። ግን ደግሞ አሁን ላይ አርግዘሻል። ከይተኔ አረገሽ ወይ ደግሞ አርግዘሽ ከሆነ እሱ አይደለም ጥያቄው። ከኔ እንዳላረገዘሽ ትንገራቸው። በቃ መስማት የምፈልገው እሱ ነውና እሱን ብቻ ነው። ምክንያቱም እኔ ማለት ነው እኔ እንዲህ ምያይተሽኝ ታውቂያለሽ። እንዴት ነው እንደዚህ አይነት ነገር ላደርግ የምችለው? ነኝ ሽቱ አትቸኩይ። በቃ ወደፊት እኮ ይሆናል ከሱ ጋር እኮ ትወልጃለሽ። ግን ደግሞ አሁን ላይ ተፈጥሯል አልተፈጠረም። አንቺ ምን አይነት ወሬ ነው የምታወሪው? አንቺ ደግሞ ስርዓት ባለው መልኩ መልሺ ነገራቸው። እኔ ስለማፈቅር ነው አንተ ማጣ ስለማልፈልግ ነው። በቃ እኔ ካንተ ጋር መሆን ነው የምፈልገው እና አንተ እንድትርቀኝ አልፈልግም። በቃ ምትርቀኝ መሰለኝ። በቃ ምን ላድርግሽ? እንደዚህ ካልሽ ትይዣለሽ አሉኝ፣ መከሩኝ። ምን ማድረግ እችላለሁ? ስለማፈቅር ነው። በቃ እኔ አንተን አጥቼ መኖር አልችልም። በቃ ይሄን ነገር ልትረዳኝ ይገባል። እኔ ከምንም ጋር አላረገዝኩም። እያስመሰልሽ ነበር ወይ? ንገሪኝ፣ እያስመሰልሽ ነበር?
አንቺ እኮ ነው ይመቃደል ፍቅር ነው እኮ ምን ማድረግ ይችላል? በቃ ያን ፍቅር ነው በቃ ተውኛቱ ያን ፍቅር ነው በቃ ተውኛቱ በቃ ነገር ሆነ ነው ነገርኩኝ። በቃ እኔ እሱ ማለት አልችልም። ያምሻል እንድንጣላ ነው ይሄ ሁሉ ነገር የምታደርጊው ያምሻል ወይ እንድትጣሉ ሳይሆን እኔ ከሱ ጋር እንደሆነ ነው ይሄን ያደረኩት። እናንተ ነሽ እኮ ግን ደግሞ ውሸት ለምን አስፈለገ? እሱ እኮ ባለፈው እንዴት አድርጎ ጥሎኝ እንዴት አላየሽም አንቺ? በጣም ታገስኩሽ። እግዚአብሔርን በጣም ታገስኩሽ። በጣም ታገስኩሽ። በህይወቴ በጣም እየገባሽ ነው። ይገባሻል አይደለ? ተረጋግጥ። ሲጀመር አትንኪኝ እኔ ላይ ይሄን ያህል ቆሻሻ። እሺ ምን አድርጌሽ ነው? በቃ እኔ አንተን ማጥፋት አልፈልግም። ወይኔ ታገዙ። እኔ እኮ እግዚአብሔርን ቆይ ምን ላድርግሽ? ይቅርታሽ በቃ ይቅርታሽ። እኔ እኮ እንደዚህ ሲደረግ በቃ ወንድ ልጅ ይያዛል ስላሉኝ ነው። ምን ማድረግ እችላለሁ? አፈቀርኩሽ። ቆሻሻ ነሽ እናቴን ማለት ነው። ቆሻሻ ትበለኝ በቃ እኔ በማፍቀር ዝም በይ። ቆሻሻ ነሽ እንዴ እንዳልረግምሽ። እረፍ በቃ። እሺ ይቅርታ። ልቀቂኝ በማርያም። አንቺ አርግሽ ልጅ ቀል ነው እንዴ? እንዴት እንደሚያስጠላብሽ ግን እንዴት አይነት ብሸታው እንዴት አይነት ሴት እንደሆንሽ ግን እግዚአብሔር ይወቅ። ይቅርታሽ። እኔ እኮ አንተን ዘርበይ አንቺ ይቅርታት ያለሽ እንዴ? አንቺ ዘርበይ በቃ ዘርበይ። እድል ይዘሻት ይሻክስትሽም በቃ ሂጂ በእናትሽ አንቺ ቆሻሻ ነሽ። ሌላ ነገር እንዳይፈጠር ሂጂ በእናትሽ ሂጂ በቃ። ወይኔ ታገሱ በእናትህ አንተ ካሜራ ዝጋ። እኔ ዝም አልኳት እቺን አንቺ በቃ ዋናው ከታወቀ ካሜራውን ዝጋ። አንቺ ዝም በይ። ልቀቀኝ። እድል ዘርበይ እድል ዘርበይ አንቺ ወይኔ ዘርበይ እድል እቺን ቆሻሻ ውሻ። ተረጋጋ በቃ። ምን አይነት ሰው እንደሆንኩ አላወቅሽም? እሺ አንቺ እቺን ታምኛታለሽ? እድል አንቺ እቺን አምነሻል ነው እኔ መጥሽ የምትናገሪው? ይኸውልህ አርግዣለሁ ብላ ከነ ማስረጃ እንዳሳየችኝ እኔም ማስረጃ ትላለች። ማንም እዚህ ወረቀት አምጥቶ ላንቺ ላይ ያሳይ ይችላል። ይኸውልህ ልጅ ቢኖርስ ቆይ ልጅ እንኳን ቢኖርስ ወደ ውስጥ ትመረመራለች። እንመርመር ነው ያልኩት እና ያንን ሁሉ ጊዜ እኔ ምን ብዬ ነው ማስረዳው ለሰው? መንገድ ላይስ እንዴት ነው የምራመደው? ሸህን ተረጋጋ በእናትህ። ወይኔ ታገሱ። እቺ እኮ ጉድ አድርጋኝ ነበረ። አንቺ ሰፈር እኮ መጠቋቋሚያ ሆንኩኝ እኮ እድል። እሺ በቃ አሁን ለምን አትረጋጋ? እንዴት ነው እኔ እግዚአብሔርን ከሳታለሁ። እኔ እግዚአብሔርን ከዚህ በኋላ በቃ መክሰስ አይጠበቅብህም። እኔና እሷ በግ ነው የምንገናኘው። ኢየሱስ ወይኔ ይቺ እናቷ ተመከር ያሉኝ ተማር ከሌላው የሄደው አይመጣም ካለው መኖር ነው። ግን አንቺ አልወጣሽም ገናለሽ ካሳቤ እንደኔ የምትወጂው ይመስለዋል ልቤ። ግን አንቺ ልክ እንደኔ ነሽ ወይ? ልክ እንደኔ ነሽ ወይ? ልክ እንደኔ